በጣም የሚያሳዝን ነገሮችን እያየን ነው። ያው ዞር ዞር እያለ ነው ከሚዲያው። ይህም ማለት ደግሞ ሩታ ልትዘረፍ ነበር የሚል ነገር እየተሽከረከረ ነው ማለት ነው። ይህም ደግሞ ማለት ትላንት እንዳያችሁት በእርግጥ ሁላችሁም አይታችኋል ብዬ አስባለሁኝ። የሩታ ወንድም የተባለውና እንዲሁም ደግሞ አብርሽ ሩታን ጨምሮ እህቷ ማለት አክስቷንም ጨምሮ ብዙ ነገር አይተናል ማለት ነው ሲጨቃጨቁ። ይሄ ማለት የሩታ ወንድም የተባለውና አብርሽ እንዲገባቡ ባለመቻላቸው ማለት ነው። ምክንያቱም አብርሽ እሱን ሲያየው ያ ልጁ በእርግጥ ጥሩ አይደለም። እኔ መጀመሪያ ብዬ ነበር፣ ግን ደግሞ ትላንት ተረጋገጠ። የሩታ ወንድም አይደለም ብዬ ነበር። ትላንት ደግሞ ዘመዴ ናት፣ ዘመዴ ነው፣ ዘመዴ መምጣት አይችልም ወይ እያለች ነበር። በመጀመሪያው እንዳያችሁትም ወንድሜ ነው ስትል ነበር። አይ ወንድምሽ እንዴት ነው ወንድምሽ? እኔ ማላቀው ወንድም ከየት መጣ? እንዴት ወንድምሽ ሊሆን ይችላል? እያለ ነበር አብርሽም። በእርግጥ ሩታ አንድ ነገር ልንገረሽ፣ እኔ በዚህ ቤት ሲወጣ ምንም ነገር ይዤ የወጣሁት ነገር የለም። ታውቂያለሽ፣ ልብሴን ብቻና ብቻ ነው ይዤ የወጣሁት። ስለዚህ ይሄ ቤት ብዙ ነገር የያዛ ቤት ነው። አንድ እቃ ቢጠፋ ወይም ደግሞ አንድ ነገር የሆነ ነገር ቢሆን እያላት ነበር። አይ ችግር የለም የሂቃ እንትን የለበትም ልጁ ሲጀመር የጎደላት ነገር ካላ ደግሞ እንሞላልሃለን እያለች ነበር። ያው አድሮ ነገሩ እየተሽከረከረ ነው። ይሄ ማለት ደግሞ ማን ሊያደርገው ወይም ደግሞ ማን ሊዘርፋት ይሞክራል ብላችሁ ታስባላችሁ? የምር አንዳንዴ ሶስተኛ ወገን ሲገባ የተኛውም ባልና ሚስት ሶስተኛ ወገን እያገቡ ከሆነ በምንም ተአምር ሊገባቡ ወይም ደግሞ እርስ በራሳቸው ሊደማመጡ አይችሉም ማለት ነው። ይሄም ማለት ደግሞ አሁን እንደሚታዩት በሩታና በአብርሽ ህይወት ያለ ነገር ነው። ሲጀመር በትዳር ውስጥ ሆኖ እህቶቿ ባለፈው በጣም ትክክለኛ ነገር እያወሩ ነበር። አሁን 3 ቀን መሰለኝ እንደዛ ካሉ ሜላት ብላ ነበር። ሶስተኛ ወገን ሲገባ ትዳር መቼም ቢሆን መቼ ትዳር አይሆንም። ስለዚህ ሩታ መሰው ትሰማለች፣ አብርሹም እንደዛው። ሁለታቸውም የሚመሩት በሰው ነው እንጂ በራሳቸው አይደለም ብላ ነበር። ይሄ ማለት እንዳያችሁት ትላንት በጣም ጭቅጭቅ ነበር። ያ አክስቷም ደግሞ አረ እኔንም አክብሩኝ፣ ምን እየሆናችሁ ነው? እኔ እኮ መሀላችሁ ቆሜ እናንተን እያየሁኝ ነው፣ ምን እየሆናችሁ ነው እያለች ነበር። አብርሽም ሊሰማ አልቻለም። እንዲሁም ደግሞ ያ ወንድሟም ሊሰማ አልቻሉም። በመጨረሻም ሊደባደቡ ደርሶ ነበር። ሩታ አይ ለኔ ብለህ ይህንን ነገርማ አታድርገው እያለች ያንን ብቻ ዘመድ ነው አሉ ወንድም ተባለው ዘመድ ሆነዋል። ለማንኛውም እኔ የሚለው ነገር አንዳንዴ ለኛ ያሰባ መስሎን ወይም ደግሞ ለኛ ያዘና መስሎን አንድን ሰው የሚለውን ወይም ደግሞ የሚናገረው ነገር ትክክል ነው ልንል እንችላለን። ትላንትን የጠላሁት ነገር በማን ነው? ይሄ ሩታ ዘመድ በተባለው ነው ማለት ነው። ምክንያቱም እኔ መጀመሪያ ብያለሁኝ እንዴ ወንድም በዚህ ልክ እህቷ ያኒ በዚህ ልክ ከባልሽ ተፋች ወይም ደግሞ ከባልሽ እንዲሁኒ የሚል ወንድም አለ ብዬ አላስብም ሲጀመር ማለት ነው። አንደኛው ወሉት። ሁለተኛው ነገር ደግሞ ያው አብርሽ ብቻ ሳይሆን አሁን ሩታ ካወለደች በኋላ ነው ትንሽ እንትን ያለችው እንጂ ሩታም ያው ነው እንደዛ ነበረች ማለት ነው። አንዱን ሰው ይዛ ስትመጣ አብርሽም ኢሊክ ሩታም ኢሊክ የሁለታቸውን ህይወት ገደል የሚያስገባው ኢሊክ ነው። ስለዚህ ይሄን ንብረቷ ደግሞ ይሄ ያለችበት ቤት ሊዘረፍ ሚሞክረው ወይም ደግሞ መሞከሩ ከማን በኩል ይሆናል ትላችሁ ታስባላችሁ? ትላንት አብርሽ ምን ብሎ ነበር ማለት እንደሰማችሁት በእርግጥ ሰምታችኋል ብዬ ነው የማስበው እኔ። ትላንት አብርሽ ምን ብሎ ነበር? ይሄ ልጅ ሌባ ነው፣ አንድ እቃ ይጠፋል፣ ደሞም እኔ ተሳስቼ ነበር፣ ነገር ግን ያስፈልገሻል። አዎ ሴት ስለሆነ የቤት ስራ ይሰራልሻል፣ እንዲሆንም ደግሞ የልጁን ፓምፐርስ ምናምን ይቀይራል እያላ ሲያወራ ነበር። በዛም ሰዓት እባክህን የምታወራው ነገር ተጠንቅቀህ አውራ፣ እያወራኸው ያለህ ነገር እያለች ነበር። መቼም ሴት አይደላችሁም። ወንድም ተባለው በዘመድ ቢቀየርም ግን ደግሞ ዘመዳችሁም ሆኖ እናንተ ያንን ሰው መጥፎ ነው ብትሉት ወይም ደግሞ ያንን ሰው ክፉ አድርጋችሁ ቢታዩት የባላችሁ ቤተሰብና እንዲሁም ደግሞ ባላችሁ ሆኖ የእናንተን ወገን እናንተ መጥፎ ነው ብላችሁታል ያንን ሰው ወይም ደግሞ
ያ ከሰው የምትገባቡ ወይም ደግሞ የምትሰማሙ ሰው ሊሆን ይችላል። ነገር ግን ደግሞ የባል ቤተሰብና እንዲሁም ደግሞ ባል የተኛውም ሴት ቤተሰቧ እንዲሁም ደግሞ የእሷን ዘመድ የመሰላ ሲነካ ደስ አይላትም ማለት ነው። ስለዚህ አብርሽም ኢላልፍ ቃላቶችን ሲናገር እሷም ደግሞ አይ ባል አሁን ለምታወራው ነገር ለከትና እንዲሁም ደግሞ ክብር ሊኖርህ ይገባል እያለችው ነበር። በመጨረሻው ደግሞ አይታችኋል ብዬ አስባለሁ። አንዳንዴ ይሄ ነገር ድራማ ነው የምንለው የምር እውነት ነው፣ ድራማ ነው እየሰሩት ያሉት ማለት ነው። ምክንያቱም መጨረሻው ላይ አይታችኋል ብዬ ነው ማስበው ምን እንደሆኑ ወይም ደግሞ ምን እንደተፈጠረ። ያም ሆነ ይህ የሩታ ንብረት ባለመዘረፉ በማትረፉ ደስ ብሎኛል። ግን ሊዘረፍ ነበር ተርፏል እያሉ ነው። ለአንድ በኩል ደግሞ አይ ተዘርፋለችም እያሉ ነው። ያም ሆነ ይህ እልክ ያኒ አሁንም ድጋሜ ህይወታቸውን ጨለማ እያደረገው ነው የሚሄደው። ሩታም ሁሉንም ነገር ትታ አክስቷ ጥሩ ነገር ተናግራለች። መቼም ቢሆን መቼ ላንቺ የሚያስብልሽ ባልሽና ባልሽ ብቻ ነው። ስለዚህ አብርሽን ይቅርታ አድርግለትና አብራችሁ እንድትሆኑ ነው የሚፈልገው። እኔ ላስታርቃችሁ እየመጣው እናንተ ደግሞ በሆነው ነገር መጨቃጨቅ ምንድነው ብላ ነበር። በአብርሽ ትንሽ ተቆጥታለች ይመስለኛል። ምክንያቱም ያው ዘመዳቸው የተባለው ማን ነበር ስሙንም እኔ በትክክል አላውቀውም። እሱ ደግሞ ከአብርሽ እንትን ሲሉ አብርሽም ደግሞ ያው እንዳያችሁት ነበር ተናገረው። በዛ ደግሞ ትንሽ ቅር ብሏታል ይመስለኛል። እኔ ላስታርቃችሁ ነበር ለካ እንደዛ ነው እንደ ነገሩ ብላ ነበር ማለት ነው። እናም ስልክ ገብቶብኝ እንደሰማችሁት እኔ ላስታርቃችሁ መጥቼ ነበር ለካ አንተ በዚህ ልክ ነህ ወይ ብላ ትንሽዬ ቅር ያላት ይመስላል። ያም ሆና ይህ አዳሜ ማለት ነው እነሱ ድራማቸው እንትን እያሉ ነው። ወደደንም ጠላንም ድራማ መሆኑን ደግሞ ግዴታ ማወቅ አለብን ብዬ ነው ማስበው። አንዳንዴ ነገራቶች ሁላ እኛ እዚህ ጋር እውነት ነው ስንል የሊሆነው እውነት ነው ሆና ስንል የሊሆነው አይ ደግሞ አሁንስ በቃ ብለን ስንጨርስ ደግሞ በሆነች አጋጣሚ መልሰው ማገናኘታቸው ወይም ደግሞ በሆነች አጋጣሚ አንድ መሆናቸው የማይቀር ነገር ስለሆነ ሁላችንም እዚህ ጋር እሷ ናት እሱ ነው እሱ ናት እሱ ነው አይ ይሄ ነው ስንል እኛም ያው እነሱን ማየት አላቆምንም። እነሱም ደግሞ ድራማቸውን መስራት አላቆሙም። አንዳንዴ ደግሞ ማሩም ሲበዛ ይመራል ይባላል። ስለዚህማ አሁን ምን ሊላችሁ ፈልጌ ነው እነሱ ሁለታቸውን ያኒ የመሃላቸውን ሰው አውጥቶ የሩታ ወንድም የተባለው ማለት ነው አውጥቶ ሁለታቸው ህይወታቸውን ቢቀጥሉ ባይ ነኝ እኔ እንደ አንዳንድ ሰው ያኔ አንድን ዝቅ አንድን ከፍ አንድን ሆነ ነገር ማለት በእርግጥ አልፈልግም። ሲጀምር እንደ አንድ ሰው ከተመለከትን በኋላ ሰት ያለውን አካል ወይም ደግሞ የሚያጠፋውን አካል መውቀስ ያለብን አካል መውቀስ ነው አለብን ብዬ ማስበው። ምክንያቱም ያኔ አንዱን ከፍ ስላደረግነው ከፍ የሚል ነገር የለም፣ ዝቅም ስላደረግነው ደግሞ ዝቅ የሚል ነገር ስለሌላ እንዲሁ አንዳንዳችሁ ፎቶ ወልታች ዝግዝቅ አድርጋችሁ ያንን ሰው ከነጸጉሩ ሊጣችሁ የምታመጡ እናንተ ማለት ነው። ምን እየሆናችሁ ነው ግን? አተሳሰባችሁ ይሰራል እንዴ? ይሄ እኮ የሚዲያ ነገር ነው። ዛሬ በመጡበት ነገ ድጋሚ አይመጡበት። ያው የሆነ ነገር ይቀየራል ማለት ነው። ስለዚህ ዛሬ አብርሽ ከሄርሜላ ነው፣ ነገ ደግሞ ወደ ሩታ እንደዛ ይቀያየራሉ። ስለዚህማ ይሄ ነገር እንደዛ የምታደርጉ እናንተ ይቅርባችሁ ብዬ አስባለሁኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ለቤቱ አዲስ የሆነ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ያደረጋችሁኝ አመሰግናለሁኝ። ወዳችሁ ፈቅዳችሁ ደግሞ ስለምትከታተሉ እንዲሁም ደግሞ ስለምታበረታቱኝ አመሰግናለሁኝ። ክበሩልኝ ሁላችሁም ማለት ነው። እናም እንዳልኳችሁ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ። እንዲሁም ደግሞ የእናንተ ሀሳብ ወይም ደግሞ የእናንተ ሀሳብ የተለየ ነገር የሚሆን ከሆነ ያፈለጋችሁት ማለት ትችላላችሁ፣ ኮሜንት ስር ማስቀመጥ። ከዛ ደግሞ በሚቀጥለው አብረን የምናይ ይሆናል። ቼር ቆዩልኝ። ሁላችሁንም አመሰግናለሁኝ። ባይ ባይ።